ሊያሟላው ከሚገባው አንዱ ነገር ሎኬሽን ነው። ድራይቨር የሚባለው ሎኬሽን ሲያውቅ የመሪ አዟዟር፣ የነዳጅ አሰጣጣችን እንዲሁም ደግሞ በየትኛው አቅጣጫ ነው ዩተር የምናደርገው፣ ግራ ሳይናችንን ወይም ግራኛችንን ይዘን እንዴት ነው መሄድ ያለብን፣ በቀኛችን ስትሬት መሄድ ያለብን የሚለው በደንብ ካላወቀ ይሄ ድራይቨር አይባልም። በተለይ ለለማጅ ድራይቨሮች የሚያስቸግረው ምንድነው? ሎኬሽን እንዲሁም ደግሞ የመሪ አያያዝና የትኛውን አቅጣጫ ነው መያዝ አለብን። ከ100 ሜትር ወይም ከ200 ሜትር በላይ ሆነን ቼንጅ ላይን ማድረግ ያለብን የት ጋር ነው የሚለው ነገር በጣም ይከብዳል። በተለይ ደግሞ የጉግል ማፕ እና የዋዝ ነገር በጣም ይከብደናል። ስለዚህ ይሄን ነገር ደግሞ እንዴት ነው ልናውቅ የሚገባል? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሚስፍንሽ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? በሀገር ውስጥም ከሀገር ውጭም ያላችሁ ፋሚሊዎች ሁላችሁንም ሰላም ብያለሁ ማለት ነው። ቪዲዮ ከመጀመራችሁ በፊት እንደተለመደው ላይክ እና ሰብስክራይብ፣ ሼር፣ ኮሜንት አድርጉ ትላለሁ። እንግዲህ ዛሬ እስኪ በአይነቱ ለየት ያለ ቪዲዮ ሰሞኑን እየለቀኩላችሁ ነው። ስለ ድራይቪንግ ሌሰን ነው እያስተማርኩት። ስለዚህ ይጠቅማችኋል። በተለይ የመዳም ቅመሞች ሆናችሁ ከሽንት ቤት ከማጠብ ቤት ከሙሉል ፈጣሪ ያውጣንና የራሳችን የሆነ ነገር ይስጠን። እንዲሁም ደግሞ በሙያ ብንማር የራሳችን ነገር ከፍተን ልንሰራበት እንችላለን። ይጠቅመናል። ኦልሬዲ በደሞዝም አንጻር በታይም አንጻር እንዲሁም ደግሞ ራሳችንን ፕሮቶኮላችን ጠብቀን የምንሰራቸው ስራዎች ናቸው እነዚህ የሙያ ስራዎች ማለት ነው። 3 እጥፍ 4 እጥፍ ይበልጣል ደሞዝ እኮ በነገራችን ላይ ግን ያንን ለማግኘት የምናወጣው ወጪ አለ። እሱን ደግሞ በ2 ወርና በ3 ወር ልንመልሰው እንችላለን። ስለዚህ ተስፋ ሳንቆርጥ መማር፣ መቀየር፣ ራሳችንን ቼንጅ ማድረግ ካም ነው ከዘንድሮ የሚቀጥለው አመት መቀየር አለብን ማለት ነው። እንግዲህ ዛሬ ስለ እንትን ነው ላስተምራችሁ መጣሁት፣ ስለ ዋዝ እንዲሁም ደግሞ ጉግል ማፕ ስለ ሎኬሽን ነው ማለት ነው። እስኪ እኔ አንድ ሎኬሽን አለኝ ወይም አንድ የአፕሊኬሽን አለኝ። እሱን አፕሊኬሽን አሳያችኋለሁ። ዋዝ ነው ብዙ ድራይቨሮች የሚጠቀሙበት ዋዝ እኔ በጣም የወደድኩት ምንድነው እንደ ጉግል አይደለም። ዋዝ ምንድነው በቀኝ መታጠፍ ካለባችሁ ግልጽ አድርጎ ያሳያችኋል። መንገዱ የተቆራረጠ ከሆነ በየትኛው መንገድ መግባት እንዳለባችሁ እንዲሁም ደግሞ ትናገራለች በአረበኛም በእንግሊዝኛም በሌላም ቋንቋ ወደ ቀኝ ወደ ግራ፣ በሁለተኛው ረድፍ ሄድ፣ በሶስተኛው ረድፍ ሄድ የሚለው በጣም ወድጄዋለሁ ማለት ነው። እሱን ደግሞ ለእናንተ ላጋራችሁ መጥቻለሁ። በተለይ አዳዲስ ድራይቨሮች በደንብ ትማሩበታላችሁ ብዬ አስባለሁ። ቀጥታ እኔ የሚሄደው አንድ ሎኬሽን ሰጠውና ዋዝ እዚህ ጋር ያውርጃለሁ። የመጨረሻው ዋዝ የሚለው እሱ አፕሊኬሽን አውርጃለሁ ማለት ነው። አሁን ቀጥታ የሚሄደው እኔ አንድ የተላከልኝ ሎኬሽን አለ። እሱ ሎኬሽን ውስጥ እገባለሁ ቀጥታ ማለት ነው። እሱን ሎኬሽን ይዤ ስገባ ወደ ምንድን ነው የሚወስደኝ? ወደ ዋዝ ነው የሚወስደኝ። ስለዚህ ይሄው ሎኬሽኑን ተጭኜ ገብቻለሁ ማለት ነው። ዋዝ ጋር ጉግል ማፕ እና ዋዝ ነው። ጉግል ማፕ እኔ ብዙም አልጠቀምም፣ አይገባኝም፣ ብዙም አይደለሁም። ዋዝ ላይ እኔ አዲስ ነኝ በነገራችን ላይ ግን ዋዝ በጣም የሚጠቅመኝ ነገር ስለሆነ ብዙ ድራይቨሮችንም ስጠይቅ ዋዝ የተሻለ ነው ከጉግል ማፕ ብለውኛል። እኔም ደግሞ ተሽሎ ያገኘሁት እሱ ነው። ስለዚህ አሁን ከፍቶልኛል። ጎን ይውለዋለሁኝ። ከዛ አሁን ምንድነው የሚያመለክተኝ? እኔ ይሄንን ያለሁበትን ቦታ ጀምሬ እስከዛኛው እስከሚሄድበት ድረስ 22 ደቂቃ ያስሄዳል። 22 ደቂቃ የሚለው 22 ሚኒት የሚለው MIN የሚለው እሱ ደቂቃችሁን ነው የሚያሳየው። 15 ኪሎ ሜትር የኪሎ ሜትሩን ርቀት ነው የሚያሳያችሁ። ስለዚህ እንደዚህ ታረጉትና ጠበብ አድርጋችሁ ይጋ ነው የትራፊክ ማብራት ያለው የት ጋ ነው ስፒድ ፓምፕ ያለው ብላችሁ እንደዚህ ጠበብ አድርጋችሁ ማየት ትችላላችሁ። የት ጋ ነው የሚያደርሰኝ እንደዚህ አድርጋችሁ ይሄው እንዳለ ይሄ ድምቅ ያለበት ሮዝ ከለሩ ወይነ ጠጅ ቀረሩ የምታዩት በዚህ መስመር አድርጌ እዛ ቤት ነው የምደርሰው። 22 ደቂቃ የሚፈጅ ነው። ስለዚህ እነዚህን የት ቦታ ላይ እንዳሉ መንገዶቹን ዱሃ ምናምን የሚለውን ስትሬት ሌፍት ራይት የሚለውን ይሄን ሁሉ ያሳያችኋል። እንደዚህ ደግሞ ስክሎር አድርጋችሁ እንደዚህ ደግሞ ማየት ትችላላችሁ። አራውንድ አባውት ስንት አይነት ነው 3 ነው 4 ነው የሚለውን ማየት ትችላላችሁ ማለት ነው። እንዲሁም ደግሞ እናንተ ሄድ ስትጀምሩ በአረበኛም ሆነ በእንግሊዝኛ ቋንቋ እንጂ እንዳደርጋችሁ ማየት ትችላላችሁ። እንዲሁም ደግሞ ከላይ ወደ ቀኝ ታጣፍ የሚለው አለሳ ወደ ግራ ታጣፍ የሚለው 190 ሜትር የሚለው ስትሬት 1363 የሚለው እሱ ደግሞ ምን መሰላችሁ? የአካባቢያችሁ ላይ በነጭ መስመር ወይም በነጭ አሁን ለምሳሌ አንዳንድ ቦታ ላይ ስትሄዱ እኮ የሱቅ ታፔላ ይለጠፋል። ይሄ ታፔላውን ነው የሚያሳያችሁ። ሰፈር አካባቢ ስትገቡ እነዚህ ታፔላዎች በብዛት ታገኛላችሁ። ይሄ ታፔላ ይዛችሁ ምናልባት እናንተ መንገድ ብትሳሳቱ እኔ ደስ የሚለኝ ዋዝ ምን መሰላችሁ? ያንን መንገድ ብትሳሳቱ የታፔላውን ቁጥር አይታችሁ መታጠፍ ትችላላችሁና በጣም ብዙ አማራጭ አላችሁ። በተለይ ለአዳዲስ ድራይቨሮች በጣም የተሻለ ነው ዋዝ። ስለዚህ ዋዝን ተጠቀሙ፣ በጣም ተወዱታላችሁ። እኔ ወድጄዋለሁኝ። መናገሯ ራሱ አራውንድ አባው ስትሄዱ ለምሳሌ
ሁለተኛ ሰከንድ ያዝ፣ ሶስተኛ ሰከንድ ያዝ፣ አራተኛውን መስመር ለቀህ ወደ ሁለተኛው መስመር ግባ የምትላለች። ስለዚህ በደንብ አረበኛ የምትችሉ አረበኛው እኔ ከእንግሊዝኛው አረበኛው ቀለል ብሎኛል። እንግሊዝኛውም ቀላል ነው በነገራችን ላይ ስትፈተኑ እኮ እንግሊዝኛ በየቤቶቻችን በየቤቱ በየአንዱ አረብ ቤት ወይ አንድ ፊሊፒኒ ወይ አንድ ኬንያዊ ወይ አንድ ኡጋንዳ ይኖራል። ስለዚህ ከኡጋንዳዎችና ከፊሊፒኖች ጋር ለመግባባት ስትሉ እንግሊዝኛን እየሰባበራችሁ ተለማመዱ። ከዛ በኋላ ከእነሱ ጋር ትሬኒንግ ሁሌ በምታረጉበት ታይም እናንተ ሳታስቡት እንግሊዝኛ ትችላላችሁ። እንዲሁም ደግሞ ፐርፌክት ነው የተሻለ ለመሆን ከፈለጋችሁ ደግሞ ምንም ትምህርት ቤት መሄድ አይጠበቅባችሁ። አሁን ደብተር ይዞ መንቀረፍ አይጠበቅባችሁ። ትምህርት ቤት መሄድ አይጠበቅባችሁ። መዳብ ቤት ቁጭ ብላችሁ ስራችሁን እየሰራችሁ ደሞዝ የተከፈላችሁ የቤት ኪራይ ምናምን ወጪ ሳታወጡ ኦንላይን መማር ትችላላችሁ። እኔ በራሴ አልተማርኩም ኦንላይን ማለት ነው፣ ግን እንግሊዝኛ ሰማለሁ፣ እሞክራለሁ፣ እናገራለሁ። ወደፊት ግን የኦንላይን ትምህርት መግባት እፈልጋለሁ። ኦልሬዲ ምን መሰላችሁ አሁን ድራይቪንግ ኑሯችሁ እንግሊዝኛ ችላችሁ ከመዳን ቤት በጣም ኢዚ ነው ለመውጣት፣ በጣም ቀላል ነው። ካምፓኒ ላይ ብትቀጠሩ የሆነ ትልቅ ቦታ የምትሉት ቦታ ላይ ብትቀጠሩ ድራይቪንግ ኑሯችሁ በላሳችሁ የራሳችሁ ሌሰን ኑሯችሁ መኪና ኑሯችሁ የተለያዩ ቦታዎች ላይ ብታደርሱ የራሳችሁ አይዲ ኑሯችሁ ብትሰሩ በጣም ፐርፌክት እና ሰክሰስፉል ነው የምትሆኑበት በእርግጠኝነት። በቃ እኔ እዚህ በተለይ አረብ ሀገሮች ላይ በጣም ከወደድኩት ነገር ምንድን ነው የድራይቪንግ ስራ ከሌላው ስራ የተሻለ ነው። ደሞዙም ፕሮቶኮላችሁን ጠብቃችሁ ደሞዙም የተሻለ ነው። እንደገናም ደግሞ የተለያዩ ኤክስፔሪየንሶች ትይዛላችሁ። ከተለያዩ ባለሀብቶች ጋር ልትገናኙ ትችላላችሁ። ከተለያዩ ሰዎች ጋር ከኤርፖርት ሰው ብታመላልሱ ያ ነገር ማለት ነው። ደሞዙ አንደኛ አሪፍ ነው። ሁለተኛ ደግሞ በድርጅት ደረጃ እንኳን ብትቀጠሩ ያን ያህል ደሞዙ እንኳን ባያስደስታችሁ ቲፕ ብታገኙ። አሁን ለምሳሌ ብዙ ሰዎች ዱባይ ላይ ማውቃቸው ኤርፖርት ሰውን ያመጣሉ የሚሉ ምን መሰላችሁ፣ በጣም ሴት ድራይቨሮች ማውቃቸዋሉ እና እኛ ይላሉ የድርጅቱ ደሞዝ አይደለም የያዘን ይላሉ። ኤርፖርት ላይ ሄደን ቴክ የምናረገው ሰው ወይም የምናመጣው ሰው የሚሰጠን ጊፍት እሱ ነው የሚይዘን፣ ብዙ ነገሮቻችን የሚሸፉንን እሱ ነው ይላሉ። ገብቷችኋል? ጊፍቱ እናንተ ሳታስቡ በጣም ሴቭ የምታደርጉ ከሆኑ ለብር ያላችሁ ነገር አመለካከታችሁ፣ አጠቃቀማችሁ እንዴት አድርጋችሁ ሴቭ ማድረግ እንዳለባችሁ የምታውቁ ከሆነ በጣም ነው የምትቀየሩበት። በጣም ብዙ እኒማቃቸው ብዙ ህንጻ G+1 G+2 ሀገራቸው ላይ እየሰሩ አሉ። ዱባይ ላይ ረቀቅ ብሎ የሚኖሩ አሉ። በቃ ይሄ ምን መሰላችሁ? ይሄ በቃ እነሱ ችለውበታል። በሰዓቱ መማር ባለባቸው ታይም ተምረውበታል። መዳብ ቤቱን ራሱ አሁን የተማሩ ልጆች ለምሳሌ ምሳሌ የሚጠቅስላችሁ ኦንላይን ላይ የምትሰራው ማለት ነው ኩሩ ሀበሻ እሷ መዳብ ቤቱና ነው ድራይቪንግ የተማራችሁ። አሁን ወጥታ ትሰራለች፣ ታሰለጥናለች መሰል ልጆችን በቅርቡ አይቻታለሁ። ዙዙ በቅርብ የተማረች ናት። እሷ እንኳን ብዙ እጇን አላጸዳችም፣ ነገር ግን ያው መዳብ ቤት ብትሆንም የተማረች ናት። ዙዙ ብዙዎቻችሁ ታውቃላችሁ። ጌምን ትጫወታለች፣ ኦንላይን ላይ ቲክቶክ ብዙ ጊዜ ታገኙታላችሁ። እንዲሁም ደግሞ ሌላ አሁን ወርቅ የምትሸጠው እንዲሁም ደግሞ ቢጃማዎች የምትሸጠው እሷ ልጆች አሁን በጣም ጠንካራ ልጆች አሉ። ወላሂ እዛ መዳብ ቤት አንገታቸውን ቸክለው ተምረው ወጥተው በቃ የራሳቸውን ነገር የሚይዙ ልጆች አሉ። በጣም ጎበዝ ልጆች አሉና ከነሱ እኛ ለምንድን ነው ማንማረው ማንቀስመው? ቀጥታ እኛ ሁልጊዜ ሽንት ቤት ጠቡ የተባለ ይመስል 18 ዓመት ሙሉ በቃ ኪችን፣ ሽንት ቤት፣ ሞትባ በቃ ገብቷችኋል። ቼንጅ ማናረገው ለምንድን ነው? ራሳችንን ከሌላ ዜጋኛ በምንድን ነው የምንለየው? ሰው ነን፣ ሁለት እጅ አለን፣ ሁለት እግር አለን፣ ሁለት አይን አለን። ምንድን ነው የሚለየን? ብዙ ጊዜ ለምንድን ነው ለራሳችን ማንሆነው? በተለይ ሴቶች ወንዶች ማለት ነው ውጪ እንደሚሰራ ስለሚያውቁ ለድራይቪንግ ለምንም እነሱ ቅርብ ናቸው። እኛ ሴቶች ግን ሁልጊዜ ተጨቁነን ያለ ነው። ለምንድን ነው? በተለይ ኢትዮጵያውያኖች ስራችን እኮ እኛ ኢትዮጵያውያኖች ሰራተኞች ስራችን ከማንም በላይ ነው። ወላይ ሁሉንም ብሄር አይቼዋለሁ እኔ ሁሉንም ብሄር ፊሊፒን ብትሉት ኬንያ፣ ኡጋንዳ የተለያየ ብሄር አይቻለሁ። እንደ ኢትዮጵያ ማለት ነው ፍግት ብሎ የሚሰራ የለም። እኛ እኮ ቁርሳችንን ሳንበላ እየራበን የእነሱን ቤት የምንፈቃፍቅ ጀግኖች ነን። ቆሻሻ ማንወድ ጀግኖች ነን። እስኪ ሌሎቹ ነው ያቸው ሲያጸዱ እንኳን ጎንበስ ወገባቸውን እንኳን ጎንበስ ብሎ ያወለውሉ። ከላይ ሴትዮዋ ወይም ሰውየው የሚያየው ቦታ ብቻ ነው። እኛ እኮ ከስር ገብተን ነው የምንወለውለው ስናጸዳ እንኳን እንለያለን እኛ። ስለዚህ እኛ ለምንድን ነው እንደነሱ ማንሆነው? ምንድን ነው የሚያሳንሰን? እኛ እነሱ የሚያችሉት እንግሊዝኛ ነው፣ እኛ ማንችለው እንግሊዝኛ። ኦንላይን ላይ ለምን አንማርም? በቋንቋችን አለ ተነግሮን
ለምንድን ነው እኛ እጃችንን የምንሰጠው? ለምንድን ነው የማንንም ቪዲዮ ስክሮል እያረግን ጊዜያችንን የምናቃጥለው? ለምን እኛ ወደ ራሳችን አንመለስም? የእነሱን ስክሮል እያረግን እነሱ እናበለጽጋለን፣ እኛ ራሳችን ግን እየደቀቅን እንሄዳለን። ኦልሬዲ ለምንድን ነው እኔ ብዙ ጊዜ የማገኛቸው ልጆች ምንድን ነው እኔ መንዳት አልችልም፣ እፈራለሁኝ፣ ሎኬሽን አልችልም፣ እንደዚህ አልችልም። ሁላችንም አንችልም የሀቢቢ፣ እኛ ሁላችንም አንችልም። ሎኬሽን አንችልም፣ ድራይቪንግ አንችልም። ሰው የለን በቃ። ግን እኛ ራሳችን ጀግነን ጎበዙን ማሳየት ስለምንፈልግ ነው እንቅፋት እየመታን እየቀጠቀጠን በደንብ ህይወት እየገረፈችን ያን ነገር አርፈን ጥሩ ደረጃ የምንደርሰው። ማንም ሰው ሳይገረፍ ወይም ማንም ሰው መጥፎ ነገር ሳያገኘው አሁን ያለበት ደረጃ አታገኙም። ሁሉም ያቀጣጡ ወይም ያካሄዱ መንገድ ይለያል እንጂ ሁሉም ተቀጧል፣ ሁሉም ተገርፏል። ያልተገረፈ ሰው አታገኝም። ስለዚህ መበርታት መጠንከር ነው። ለዛሬ ትንሽ ቪዲዮን አስረዝማችኋለሁ። ስለዚህ ዋዝን ተጠቀሙ፣ እንደዚህ ይጠቅማችኋል። ይሄ ሎኬሽን በዛው ምክር አዘል አስተላልፌላችኋለሁ። ሁላችንም የምንጠቀም ያድርገን ፈጣሪ። ለራሳችንም ሆነ ለቤተሰቦቻችን ለሀገራችን የምንጠቀም ያድርገን። ሀገራችን ኢትዮጵያ ሰላም ያደርግልን። እንግዲህ በሌላ ቪዲዮ እመጣላችኋለሁ። ለዛሬ ይህን ይመስል ነበር። በሚቀጥለው ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።